አሁን ይህንን በዓል የሚያከብር በዓል የላችሁም ብሎ የሚል ደግሞ እኮ ዝም የሚሉ ጥሩ እኮ ነው ወንድምዬ። የዘንድሮ እኔ ትንሽ ለየት ያለ ያየሁት ድራፍት እየቀዱ መንገድ ላይ ሁሉ ጭምር ሲያቀብሉ ነበር። አይታችሁታል? ያው ቆንጆ ቀዝቃዛ የዋለ ድራፍት እየጋበዝን ነው። እንኳን አደረሳችሁ፣ እንኳን አደረሰን። የምትባል ሰውዬ ሰዎችን አናመልክም፣ ሰዎችን አንከተልም። እናንተ ቤት ያለውን ጉድ ማን ይንገራችሁ? እናንተ ጠቅላላ መዝሙራችሁ ጭፈራ ነው፣ ዳንክራ ነው። ያንን ለምን አትቃወሙ? በእናንተ መዝሙር እኮ አሁን አብዛኞቻችሁ እያፈራችሁ የኛን መዝሙር እያዳመጣችሁ ነው። ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ ዝም ነው። አልጨረስኩም። ኤርምያስ እኔ አዳምጬ ስለ ጎንደር እስክስታ ራሱ ስታወራ አዳምጬ እንዳልጨረስክ አውቃለሁኝ። አድምጠኝ እኩል ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም። ተመስገን። አድምጥ። አሁን ለተጠየቀው ጥያቄ ይሄ ነው መልስህ። ስለዚህ እናንተ የራሳችሁ በዓል የላችሁም። አድምጠኝ። የራሳችሁ በዓል የላችሁም። ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው። እሱ ሳይሆን ጴንጤዎቹ ነው ጥምቀትንም መስቀልን የሚያከብሩ። የጠየቅንም ነበረ ኦርቶዶክስ ጥምቀት ታከብራለች። የምታከብረው በዓል መጽሐፍ ቅዱሳዊ ነው ታሪካዊ ነው ወይ ብለን የጠየቅነው። ለዚህ ጥያቄ አንተ መጠ አድመጠኝ ታመሄድ አድመጠኝ። ኤርሚዬ ቀጥል። እሺ፣ ስለ ነገረ ድህነት ብላ ብትጠይቃት እኛ ኢየሱስም ቤዛችን ነው፣ የዓለም ቤዛ ነው፣ ማርያምም ደግሞ እንደዚሁ ቤዛይት ዓለም ነው በሚለው ላይ የሄድንበት ነበረ። እስኪ አንተ ደግሞ ባለህበት ያው እኛ እናበላሻለን፣ አንተ ሂድበት እስኪ። ተባረክ፣ ጌታ ይባርክ። አሜን። ቴንኪው። ኧረ አላበላሻችሁም፣ ጥሩ ነበረ የያዛችሁት። እግዚአብሔር ይባረክ። ገስት ላይ ሰዎች ካሉ መግባት ይችላሉ። ነገረ ድህነት ላይ ለማውራት የሚፈልጉ ካሉ ግን የጥምቀት በዓላቸው እንዴት እንዳለፈ አዳዲስ ነገሮች ነው አይደል? ዘንድሮ የሚታየው በየዓመቱ አዳዲስ ነገሮች ያሳዩናል። በባለፈው 7 ራስ ያለው ዘንዶ አሳይተውን ነበር። ዘንድሮ ምን ታየ? ጭፈራው በየዓመቱ ነው። ምንም ጭፈራው ብርቅ አይደለም። ከቄስ እስከ ምን ነው የሚጨፍረው? ጭፈራ በጭፈራ ላይ አይታሙም። እልቅ እኔ አዳዲስ ነገር ምን ክስተት ታየ? ዘንድሮ ደግሞ ጉርጥና ጊንጥ ይዘው ወጥተው ከሆነ ካልሆነ በስተቀር ብዙ ለጥምቀቱ አልደመቀም ማለት ነው። ምንድነው ዘንድሮ ይዘውት የወጡት? እንደ ባለፈው 7 ራስ ያለው ዘንዶ ነው ወይስ ምንድን ነው? ምንም የለም ወገኖች፣ ያያችሁት የለም። ኢትዮጵያ ያላችሁ ዳሸን ቢራ ሱማ መቼ ተለይቷቸው ያውቅና እሺ ኦኬ። ኤርሚዬ ዳሸን ቢራ ቲሸርት ለብሶ የወጣውን አይተዋል? እሱን ምን ታዘብ? ከዛ ጋር አይተዋል? ኦኬ። ማያ ሼር አድርጋ አየሁትና በጣም አልጠበቅኩም። ያ ሰው ያንን ቲሸርት ለብሶ ይወጣል ብዬ ያልጠበቅኩት ነገር ነው። እሱን ነው የታዘብነው። ከዛ ውጪ ጭፈራ እንደዚህ በውስጥ ወዳጆቻችን፣ ዘመዶቻችን፣ ጓደኛ አግባብ ነው ወይ ተገቢ ነው ወይ በጭፈራ ታቦት ሲታጀብ ሲገባ ብለን ስንላቸው ባህላችን ነው ያደግንበት ነው ባህላችን ነው በቃ ብሎ አሉና፣ እስኪ ምን ታዘብክ አንተስ? እስኪ ሄድበት። እንግዲህ ባህላቸው ከሆነ ጥሩ ነው። ስለዚህ ጥምቀት እኮ መንፈሳዊ በዓል ሳይሆን ባህላዊ ምንድነው ባህል እንደሆነ ነው። እኔ ጥምቀት መንፈሳዊ በዓል ነው ብዬ እኔ አላምንም። በግሌ ቤትም ከፍቼ በዚህ ጉዳይ ላይ ስናወራ አንዳቸውም አልሰጡም፣ የመጡም ሰዎች ማለት ነው። ጥምቀት መንፈሳዊ በዓል ነው ብሎ መጽሐፍ ቅዱስ አያስተምረንም። በዓል ነው፣ ልብ በሉ፣ ጥምቀት አይደለም ያልኩት። ጥምቀት በዓል መንፈሳዊ በዓል ነው ብሎ መጽሐፍ ቅዱስ አያስተምረንም።
ጥምቀት መጽሐፍ ቅዱሳዊ ነው ወይ ብሎ የሚለውን የኦርቶዶክስ ጥምቀት አሁን ጥምቀት ብላ የምትለው ሳይሆን ጌታችን እንደተጠመቀ መጽሐፍ ቅዱስ ይነግረናል። እንደዚሁም ደግሞ በዮሐንስ እጅም ለኃጢአት ስርየት ሰዎች እንደተጠመቁ መጽሐፍ ቅዱስ ይነግረናል። እንደነ ቅዱስ ጳውሎስ አይነት ታላላቅ ሐዋርያት እንደተጠመቁም በእነ ሐናንያ እጅ መጽሐፍ ቅዱስ ይነግረናል። የነ ቆርኔሌዎስ ቤተሰብ፣ የነ ሊዲያ ቤተሰብ፣ የመቶ አለቃው ቆርኔሌዎስ፣ የነ ሊዲያ ቤተሰብ፣ የወህኒው ጠባቂ ቤተሰብ፣ የነ እስጢፋኖስ ቤተሰቦች እንደተጠመቁ ይነግረናል። ደግሞ ከአሕዛብ ወደ ጌታ ዞር የሚሉ ወንጌል ሰብከው ቅዱሳት ሐዋርያት በየሄዱበት ሀገር ሁሉ እንዲያጠምቁ ከኢየሩሳሌም ጀምረው ሁሉ ሰዎችን እንዲያጠምቁ በጌታ በኢየሱስ ክርስቶስም ወንጌል ሰብከው አስቀድመው ከዛ ሲያምኑ እንዲያጠምቁ ባስተማሩት መሰረት እንደዚህ ተጠምቀዋል። ጥምቀት መጽሐፍ ቅዱሳዊ መሆኑን ይነግረናል። የጥምቀት በዓል ግን መጽሐፍ ቅዱሳዊ መሆኑን አንድም ቦታ የሚነግረን የለም። አለ ብሎ የሚል ሰው ካለ ግን ይምጣ። ከቄስ ከመነኩሴ መቼም ጳጳሳትም ያያሉ ቲክቶክ። በእርግጥ ግን ካለ ይምጣና እስኪ ያሳየን። ካለ እስኪ መጥቶ ያሳየን። ገስት ላይ ሰው ካለ አስገቢ። ማለት ለቃና ዘገሊላና ለጥምቀት የጠገበና የሚሳደብ ሰው አይደለም ያልኩት። በእውቀት ሊያወራ የሚችል ሰው ካለ ይምጣና ያሳየን። ምንድነው የሚያሳየን? የጥምቀት በዓል መጽሐፍ ቅዱሳዊ በዓል ነው ብሎ የሚል ሰው ካለ እየመጥቶ ያሳየን በእውቀት። እኛ እኮ አሁን በእውቀት የሚያወራ ሰው ነው ያጣነው። ለሃይማኖቱ ቀንቶ የሚሳደብ ጉሽ ጠጥቶ የሚሳደብ እንደዛ አይነት ትውልድ መንገድም ላይ ታገኛለህ። አይደለም ቲክቶክ ላይ ያው መንገደኛውም ቲክቶክ ከፍቶ ስላለ ይመጣል። ግን መጽሐፍ ቅዱሳዊ በዓል አይደለም ጥምቀት። የጥምቀት በዓል መጽሐፍ ቅዱሳዊ በዓል አይደለም። እግዚአብሔር የማያውቀው በዓል ነው። እግዚአብሔር በዓሌ ብሎትም አያውቀውም። ጌታችን ተጠምቋል። አዎ የተጠመቀበትና ባለፈው እንዳየነው ጌታችን የተጠመቀበትና ኦርቶዶክስ ጥምቀት ብላ የምታከብረው በዓል አንዱም ከምኑም ጋር አይገናኝም። እጅም እግርም የለውም። እጅም እግርም የለውም። እጁን እግሩን ቆርጠነዋል ማለት ነው። የበዓሉ ተብሎ የሚባለውን አይ እንቀጥለዋለን ብሎ የሚል ሰው ካለ ይምጣ። ገስት ላይ ሰው ካለ መምጣት ይችላል። ኦኬ፣ በመረጃ ነው የምናወራው። እሺ ካሉ እናስገባለን። እርምዬ ቀጥል አንተ። እሺ የጥምቀት በዓል መጽሐፍ ቅዱሳዊ በዓል አይደለም ወገኖች። በተለይ የጥምቀት በዓል አክባሪዎቹ የተባሉት እናንተ የጥምቀትን በዓል አታከብሩም ብለው ይላሉ። አሁን እኛ እንዲህ አይነት የጥምቀት በዓል ባናከብር እንደውም ጽድቅ ነው። እነሱ እንደሚያከብሩት አይነት የጥምቀት በዓል ከምናከብር በአፍንጫችን ይውጣ። እናቶቻችን እንደሚሉት ማለት ይሄ ነገር በአፍንጫ ይውጣ ይቅርብኝ ይላሉ። አሁን እንደዚህ ከካህን ጀምሮ ቄሱ ማለት ነው ኃይሎ ጋውሆ እያለ ምንድነው ሽቦ ኃይለ ጋ ሽቦ እያሉ ማለት ነው። ሽቦ የሚበል ሽቦ ማልጋ ይበል ብቻ እንደዚህ እያሉ ከሚያከብሩት ጥምቀት በዓል አሁን ይህንን በዓል የሚያከብር በዓል የላችሁም ብሎ የሚል ደግሞ እኮ ዝም የሚሉ ጥሩ እኮ ነው ወንድምዬ። የዘንድሮ እኔ ትንሽ ለየት ያለ ያየሁት ድራፍት እየቀዱ መንገድ ላይ ሁሉ ጭምር ሲያቀብሉ ነበር። አይታችሁታል? አሁን አይቻለሁ እኔ እሱን ነገር ከንፈራችሁ እንዳይደርቅ ብለው ድራፍቱን እየቀዱ አምጥተውታል። በእኛ ዘመን እንዲህ የሚያቀብለን አልነበረም። ተጋፍተን ነበር የምንጠጣው። አሁን ግን መንገድ ላይ ይዘው ተወጡ። ይሄ ደግ ዘመን ነው ማለት ነው። ድራፍት ለማደል እና ቆጭተው ነው ኤርምያስ ብላችሁ ካላችሁ ኧረ ግብፅን ላላስበው ነው የወጣሁት። ጌታ ኢየሱስ ይባረክ። ስለዚህ ጌታችን እንደተጠመቀ መጽሐፍ ቅዱስ ይነግረናል። የተጠመቀበትን ዘመን ይነግረናል። ከዘመን ጋር ምንም ተቃርቦ ተመሳሳይነት የለውም። ኢቭን እውነቴን እንገራችሁ ከጥላቻ ይመስላችኋል ብዙዎች ኤርምያስ ኦርቶዶክስን ስለሚጣላት ምናምን ብለው ይላሉ። ዳር ትይዛለህ ብራዘርዬ፣ ዳር ትይዛለህ። ማናችሁም እንደዚህ ብላችሁ የምትሉ ሰዎች የፊቴ ቀርበህ በእውቀት አታወራም። እንኳን አይደለም ጌታችን የተጠመቀበት አይደለም የተወለደበት እንኳን ተብሎ የሚባለው ታኅሳስ 29 ቀን ትክክል አይደለም። ራሱ ዘመኑ እንትኑ ወሩና ጊዜው ትክክል አይደለም። ይህንም በመረጃ አሳይተናል። ልናሳይም ዝግጁ ነን ነው ብሎ የሚል ሰው ካለ ይምጣ ብለናል። ግን ያው ጥግ ይዞ ወይ ጉድ
እያሉ ከመደነቅ ውጭ አይደለም። ጌታችን የተወለደበትን ዘመን የአውግስጦስ ቄሳርን ዘመን ይጠቅሰዋል ሉቃስ ብለን ከመጽሐፍ ቅዱስ አሳይተናል። አውግስጦስ ቄሳር የማን ንጉስ ነው? የሮም ንጉስ ነው። የነገሰበት ዘመን ይታወቃል። ኦኬ ይታወቃል። ቢፎር ክራይስት 27 ላይ ኤዲ ማለት ነው፣ ቢሲ ማለት ነው። እስከዛ እስከ 14 ኤዲ ድረስ ከቢፎር ክራይስት 27 ቢሲ እስከ 14 ኤዲ ድረስ ዓመተ ምህረት ማለት ነው። ከክርስቶስ ልደት በፊት ከ27 ዓመተ ዓለም እስከ 14 ዓመተ ምህረት ድረስ የነገሰ አውግስጦስ ቄሳር የሮም ንጉስ ነው። እሱ በነገሰበት ዘመን የህዝብ ቆጠራ ተደረገ የተባለበት ያን ቀን ፈልጎ ማግኘት ወደ ሮማውያን ታሪክ ውስጥ ያስኬደናል ማለት ነው፣ ጌታ የተወለደበትን ለማወቅ ወይ ደግሞ ከአይሁዳውያን ታሪክ ደግሞ ሌዋውያኑ ካህናት የዕጣ ምደባ ክፍል አላቸው። ዳር ትይዛለህ ስልህ ብራዘር፣ የዕጣ ምደባ ክፍል አላቸው። ኦኬ እነዛ ካህናት ምን ያህል ካህናት ናቸው? ቁጥራቸው ምን ያህል ነው? ዕጣ ይጣጣላሉ። ዕጣ እንዲጣጣሉ ደግሞ ዕጣ በክፍላቸው ተራ ዕጣ ለማጠን ዕጣ ደረሰበት ይላል። ዘካርያስ የት? ሉቃስ ወንጌል መጽሐፍ ምዕራፍ 1 ከአብያ ክፍል የሆነ ዘካርያስ የሚባል ካህን ዕጣ ለማጠን በጌታ ቤተ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰበት ይላል። ያችን ዕጣ ታመጣታለህ አልኩ። ካልሆነስ ይህንን አርቲ ቡርቲን በቃ ዝም ብለህ ይዘህ እዛው ዳር ትይዛለህ። እኛ ከጥንት ከአባቶቻችን ከእናትና ከአባቶቻችን ስንት ውሸት ተቀባብሎ እኛ ጋር ደርሰዋል። ስለዚህ ጌታችን የተወለደ ያ ዕጣ ደረሰበት ይላል። ዕጣው የወጣበት ጊዜ አለ ማለት ነው። ያንን ዕጣ ስታገኘው ማንን ታገኛለህ? ዮሐንስ የተጠመቀበት ማነው? ዮሐንስ የተጸነሰበትን ጊዜ ታገኘዋለህ ማለት ነው። መልአኩ መጥቶ ዘካርያስን ያወራበት፣ ዘካርያስን ባወራበት ኤልሳቤጥ ጸነሰች። ወዲያው እንግዲህ ባሏ ከሚስቱ ጋር የግብረ ሥጋ ግንኙነት አደረገ ማለት ነው። ጸነሰች። መልአኩ ከመጣ ከ6 ወር በኋላ ነው ማርያም ጋር የመጣው። እናሰላዋለን ካላንደሩን ቢብሊካል ካላንደር ጂውሽ ቢብሊካል ካላንደር ማለት ነው፣ ኖት ኢትዮጵያን ካላንደር። ለምን? ጌታዬ የተወለደበትን ወራት ለመፈለግ ነው። ማን? ኢየሱስ የተወለደበትን ወራት ለመፈለግ በወርሃ ታኅሳስ ምዕራፍ ነው። በወርሃ ታኅሳስ 28 እና 29 የተወለደ ኢየሱስ 2 ጊዜ እንደተወለደ ታውቃለች በኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ። ታኅሳስ 28ም ታኅሳስ 29ም ተወለደ ትላለች ታምረ ማርያም መቅደም ላይ ሁለቴ። 28 29 ነው እንዴ? አይደለም። 29 28 ነው አይደለም እንዴ? ታኅሳስ 28ም ተወለደ ታኅሳስ 29ም ተወለደ ትላለች ታምረ ማርያም መቅደም ላይ። ተናገር እውነቱን። እኛ ሁለቱንም አንቀበልም። ታኅሳስ 28ም ታኅሳስ 29ም እኔ አሁን አልቀበልም። ኔክስት ሲመጣ ወገኔ ታኅሳስ 29 ምናምን ነገር ብሎ አትቀበል። ለምን? ጌታችን የተወለደበት ወራትና ዘመን ለማወቅ ከፈለግ ወይ አውግስጦስ ቄሳር የተወለደ ማነው የነገሰበትን ያ የህዝብ ቆጠራ የተደረገበትን ጊዜ ማወቅ ይጠይቃል። እሱ በታሪክ ውስጥ ነው ብለህ ካልክ በአይሁዳውያን ካላንደር የሌዋውያን ካህናት የዕጣ ምደባ አለ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ከአብያ ወገን የሆነው ዘካርያስ በጌታ ቤተ መቅደስ ገብቶ ዕጣን ለማጠን ዕጣ ደረሰው ይላል። ያን ዕጣ የሚጣጣሉ ካህናት ቁጥራቸው ወደ 24 የሚሆኑ አሉ በክፍል እሱ የዕጣ ምደባ ከየትኛው ጊዜ ጀምሮ ነው የሚመድቡት? አይሁዳውያኑ የሚቆጥሩት የዘመን ቁጥር ካላንደር አለ ማለት ነው። ኦኬ የነሱ የዘመን መጀመሪያ ምንድን ነው? በአቢብ የሚባል ወር ነው፣ ወይ ደግሞ ኒሳን ብለው ይሉታል። በአቢብ ወር ወጣችኋል ከግብፅ ብሎ ይህ ወር የወሮች ሁሉ መጀመሪያ ይሆናችሁ ብሎ ዘጸአት መጽሐፍ ምዕራፍ 13 ላይ ይናገራል ማለት ነው። እና ምን ልታመጣ ነው ኤርምያስ? የዘመናትን ውሸት ልናፈርስ ነው። በኢትዮጵያውያን ካላንደር ታኅሳስ 28 እና 29 እኮ ጌታ ተወለደ ብለው በሳምንቱ እኮ ነው ጥር 10 ቀን ተጠመቀ ብለው የሚሉን። ወዴት? ጌታ ከተወለደ ከ30 ዓመት በኋላ እኮ ቆይቶ ነው የተጠመቀው። የተወለደው በአውግስጦስ ቄሳር ዘመን ነው። ሉቃስ ወንጌል መጽሐፍ ምዕራፍ 2 የተጠመቀው ጢባሪዎስ ቄሳር በነገሰ በ15ኛው ዓመት ጴንጤናዊ ጲላጦስ በይሁዳ ሲገዛ ሄሮድስም በገሊላ ይላል የእግዚአብሔር ቃል። እንዴ ታምታታን እንዴ አንተ ደብተራ የጻፈው መጽሐፍ ይዘህ እስከ ዛሬ ድረስ ናላችንን እኮ የያዙት በውሸት ነበር። አሁን ግን
አታምታታም ስለ በላውን ዳር ይዘህ ትሰማለህ ማለት ነው። ዳር ይዘህ ትሰማለህ። እቺን ሃይላይት ከሰጠው ሌላውን ሲመጣ እናወራለን አወራለሁ ብሎ የሚል ሰው ከመጣ ማለት ነው። ስለዚህ የሌዋውያን ካህናት የዕጣ ምደባቸው መቼ ነው? ለዘካርያስ የደረሰው በየትኛው ወር ላይ ነው? ሉቃስ ወንጌል መጽሐፍ ምዕራፍ 1 ላይ ለከበረ ቴዎፍሎስ ሉቃስ ጽፎታል። ግሪካዊ ሰውዬ ዕጣ ደረሰበት ይላል። እቺ ዕጣ መቼ ነች የወጣችሁ? ይህ ዕጣ መቼ ነው የወጣው? ዕጣ የሆነቱ ይውጣ ብሎ እንትን ምንድነው ዕቁብ አይደለም የበላው ካህኑ ዘካርያስ በጌታ ቤተ መቅደስ ሊያጥን ነው ዕጣ የደረሰው። ይሄ ዕጣ ከመቼ ጊዜ ጀምሮ ነው መጣል የጀመረው? ከየትኛው ወር ጀምሮ ነው የሚጥሉት? በዓመት ስንት ጊዜ ይደርሳቸዋል እነዚህ ካህናት? የካህናቶቹ ስም ዝርዝር ይታወቃል ወይ? ከሌዊ ነገድ ከየትኛው ነው? ከጌዴሶን፣ ከሜራሪ፣ ከቀዓት ትገባለህ እንፈታታለን ማለት ነው በብሉይ ኪዳን። ካልሆነስ ያው ዝም ብለህ ሎሚ ወረውር ደረቱን መታሁት አወይ ኩላሊቱን ቤት አዝማሪ ዘፈን እየዘፈንክ ታቦተን ጥለው እሱን አስወጥተህ ታስገባለህ ማለት ነው። እኛ ላይ ግን መጣችሁ ሙድ አትይዙ። ጥምቀት አላከበራችሁም፣ የጥምቀት በዓል የላችሁም ብለህ አሁን እንደዚህ ወገብህና ትከርሻ እስኪነቀል ድረስ የምታከብረውን በዓል በወጣቶቹ ንግግር አይነፋም ነው ምንለው። እና ይቆየን፣ የሚገባ እንግዳ እስኪመጣ ድረስ ይቆየን። ነገሩን ይዘነዋል። ነገሩን ይዘነዋል ነው ካለ አስገቢልኝ ታለ ማያ። እንግዲህ ዛሬ ይሄ ቤት አውድማ ይሆናል ማለት ነው። እርምዬ አንድ ቁጥር ይጻፉና እናስገባቸዋለን። አዎ የምትፈልጋቸውን በስም ጥራቸው ወይ አንተ እንደሚሆን አድርግ። አንተ ማን አለና ይጠራል? ምን ሰው አለ ብለህ ይጠራል? ሰው ሲኖር እኮ ነው የምጠራው ወንድም አለ። እነሱ ጠርተው እኮ ስንቀበላቸው እየሰረዙ እያስደገፉን ጠፉ። ከጭንብል ለባሹ እስከምን ድረስ ማለት ነው? ምን ሰው አለና ይጠራል? እሺ እህትዬ እንኳን ደህና መጣች። መስዬ የቅድሟ እህት መጣለች። አውሯት። ማነህ አንተ? ኤርሚን የምትባል ሰውዬ ዝም ብለህ ነው እንደምታወራው። ግን አንተ ዝም ብለህ ታወራለህ አይደል? እውቀት እንዳለ ሰው እንደ ባልቴት ቁጭ ብሎ ከአሜት ከመቼ ነው የምትወጣው አንተ? ምን አለ መጽሐፍ ቅዱስ ከፍተህ ብታስተምር ያኔ እንመጣለን እኛም ወደ አንተ እውነት ካለ። እሺ አሁን ወንድም እህታችን ምንድን ያልችው? ወንድማችን ልላት ነበር ተሳስቼ። ሚዩት አታድርገኝ ባይዛዊ ልደትን ለምን የምታከብሩት? አላደረግንሽም ነው የጨረሽ መስሎኝ ነው። ካልጨረሽ ጨርሺ። ሚዩት አታድርጓት። ልደት ትክክል አይደለም ብለሃል። ልደትን ለምንድን ነው የምታከብሩት? ኦር ፋሲካን ለምንድን ነው የምታከብሩት? ትክክል ካልሆነ ከኛ ጋራ ለምንድን ነው የምታከብሩት? አንደኛ ጥያቄ ጠይቀን የገባሁት ለምንድን ነው ጴንጤዎች የሚያከብሩት? ትክክል ካልሆነ ኦኬ፣ ትክክል አይደለም አርፎ መቀመጥ ነው። ለምንድን ነው የሚያከብሩት? እዚህ ጋር ትክክል አይደለም እያሉ እንትን ሃይማኖት ማራመድ አለ እንዴ? ተዋለ እንደዚህ አይነት ስርዓት። እዚህ ጋር ደግሞ ጭፈራ ምናምን ያላችሁት ባይዘው ጭፈራው ባይኖር ኖሮ እናንተ አሁን እዚህ ጋር ያወራችሁት ነገሮች ባይኖሩ ኖሮ ትክክል ነበር፣ ትመጡ ነበር ወደ ኦርቶዶክስ። እሱን ያስወጣችሁ፣ እሱ ስርዓትን ያስወጣችሁ። ስለዚህ ሰዎችን ነው የምታምኑት ማለት ነው። የሰዎችን ድርጊት ነው የምታዩት ማለት ነው። ሰው ምንም ሊያደርግ ይችላል። ባይዘው ሰው ነው። ገባ? ሰው ስላደረገ ኦርቶዶክስ እንዲያደረገች ማለት አትችልም። አፈን ሞልተ እዚህ ጋር ያለው ሰው በሙሉ ህፃን አይደለም። ማገናዘብ ማስተዋል አይምሮ ያለው ሰው ነው። ሰዎች አደረጉ፣ ኦኬ፣ ቄሱ አደረገ፣ ቄሱ ጨፈረ፣ ምን አገባን ታዲያ? ሰው አይደል እንደ ቄሱ እንደዚህ ይዘው ወጡ፣ ቢራ ይዘው የፈለገ ይዘው ወጡ። ሰዎች እኮ ናቸው። ምን ሆነሃል ወንድም አለ። ስለዚህ ሰዎችን አይደለም የምናመልከው እኛ ክርስቶስን ነው፣ የተሰቀለውን ነው፣ ባለመስቀሉን የመስቀሉን ባለቤት ነው። ገባ? ኤርሚ የምትባል ሰውዬ ሰዎችን አናመልክም፣ ሰዎችን አንከተልም። እናንተ ቤት ያለውን ጉድ ማን ይንገራችሁ? እናንተ ጠቅላላ መዝሙራችሁ ጭፈራ ነው፣ ዳንክራ ነው። ያንን ለምን አትቃወሙ? በእናንተ መዝሙር እኮ አሁን አብዛኞቻችሁ እያፈራችሁ የኛን መዝሙር እያዳመጣችሁ ነው አይደለም እንዴ? የአደባባይ ምስጢር እኮ ነው። እያንዳንዱ ቲክቶከር ጴንጤ የኦርቶዶክስን መዝሙር እንጂ የጴንጤን አይሰማም። ምክንያቱም የእናንተ መዝሙር ስለሚያሳፍር ነው፣ ስለሚያሸማቅቅ ነው።
እሺ ለምን ጥያቄሽን ጠይቂና ማወቅ የፈለግሽው ጠይቂ። አንተ ብዙ ስታወራል ነበር። የእናንተ መዝሙር ስለሚያሳፍር ኦርቶዶክስን ታዳምጣል። የኦርቶዶክስ ደግሞ ትክክል ነው ብለህ ስለምታምን ነው። መዝሙራችን ትክክል ከሆነ ሁሉ ነገራችን ትክክል ነው ማለት ነው። ስንት ደቂቃ መዝሙሩ እኛ የእናንተ መዝሙር አንሰማም። ምክንያቱም ለሰይጣን የተዘፈነ ዘፈን ነው አይደለ? ስንት ደቂቃ አንሰማም የእናንተም ዘፈን። እናንተ ግን በአደባባይ እኔ ነኝ የሚዩት ያርኩሽ። ስንት ደቂቃ እንስጥሽ? ቀጥይ ነው። ስንት ደቂቃ እንስጥሽ? ጨርሻለሁ። ስለዚህ መጽሐፍ ቅዱስ ከፍተህ አስተምር። ስንት ደቂቃ እንስጥሽ ነው ያልንሽ እንድታወሪ እህታችን፣ የቀረሽ ካለ ማለት ነው። ሳትገደቢ አንቺ የምትይን ደቂቃ ሰጥሻለሁ። ሰው ይሰማሻል። ተው ሚዩት አታርጓት። እህታችን ጨርሰሽ ነው ወይስ? ስለዚህ ኤርሚያ አጠቃላይ ምልህ አስተምር ነው በቃ። መጽሐፍ ቅዱስ ስንት ደቂቃ እንስጥሽ ነው ያልኩሽ? ኦርቶዶክስ ላይ አትለጠፉ። እድሜያችሁ ታሪክ የለ። ጴንጤ እኮ ታሪክ የለውም። የትኛውን በዓል እህቴ ስንት ደቂቃ እንስጥሽ? አታውሪ እኮ አላልኩሽ። ደቂቃውን ወስኝና አውሪ። አሁንም እያወራሽ ስለሆነ ጨርሻለሁ። እኔ ልከራከር አልገባውም ከአንተ ጋር። በነገራችን ላይ የሃይማኖት እውቀት የለኝም። እሺ ሳትሳደብ ራስን ችል አስተምር። እንዴት አይነት ዳኮ ነው መልዕክት ልነግርህ ነው የገባሁት። እንዲህ አይነት ትውልድ እንግዲህ ታያችሁ ወገኖች። ስንት ደቂቃ እንስጥሽና አውሪ ስንላት ጨርሻለሁ ትላለች። እኔ ላወራ ስል አታቆሙ። this is ኦርቶዶክስ። የኦርቶዶክስ ጠባይ እንደዚህ ነው። የኦርቶዶክስ መልክ እንደዚህ ነው ማለት ነው። ምክንያቱስ አሁንም ቀጥዬ አውሪ፣ ግን ስንት ደቂቃ ልስጥሽ የቀረውን እንድታወሪ እያልኳት ነው። ጨርሻለሁ ትላለች፣ ግን ጥያቄ አትጠይቅም ወይ ቃል እግዚአብሔር ጠቅሳ እኛ በቃሉ መሰረት እንዲናደርጋለን እናንተ ግን እንደዚህ ታደርጋላችሁ ብላ ልዩነት አታሳይም። ሮሮ ስሞታ ነው ያዘችው። አሁንም እቴ ከቀረሽ እንድጨምሪ ስንት ደቂቃ ልስጥሽና ደቂቃ ሊያዝልሽና የምጨምሪው ነገር ካለ ጨምረሽ ከዛ ጥያቄ ካለሽ ጥያቄ ጠይቂኝ። እሺ ስንት ደቂቃ ልስጥሽ? ጥያቄ እሺ የጠይቁት መልሽልኝ። 3 ደቂቃ ከ50 ቆይ አዩ ደቂቃውን ከ54 ነው ከ57 ላይ እስቲ አንቺው ራስሽ ታቆሚያለሽ አታቆሚም? የቤተክርስቲያንሽን መልክ ታሳያለሽ። ቀጥ 3 ደቂቃ ቀጥ ያው ጥያቄ ለምንድን ነው ፋሲካን ገናን ትክክል አይደለም ብለሃል? አሁን አደባባይ ላይ የምታከብሩት ከየት አንጥታችሁ ነው የምታከብሩት? ሌላው ደግሞ የጌታን እናት የአምላክን እናት በዚህ ልክ የምትጠሏት እንዴ? አምላክን ሌላ መረጃ ምን ይምጣላችሁ? አምላክን እኮ ነው ወልዳ አቅፋ ጡቶቿን አጥብታ ያሳደገች አይደል? ከዚህ በላይ መረጃ ምን እንጣላችሁና በዚህ ልክ ማርያምን የምትጠሏት ጴንጤዎች? በዛ ላይ ደግሞ የእናንተ ቤት ስንት ጉድ እያለ ለምንድን ነው ሁልጊዜ ኦርቶዶክስን የምትሰድበው? አንተ ለአንተ ፐርሰናሊ ለምንድን ኦርቶዶክስ እንዲህ ወደች በዚህ ወጣች በዚህ ገባች እያልክ 24 ሰዓት ስለ ኦርቶዶክስ ስታወራ የምትውለው? ስለ እናንተ ቤት ለምን አታወሩም? ስለ እናንተ ቤት ለምንድን ነው የማትወያየው ነው? ይሄንን ነው የምልህ። አመሰግናለሁ ስላስገባችሁኝም ስላዳመጣችሁኝም። ጨርሻለሁ። እኔ ልወያይህ አይደለም የገባሁት። ብዙ ሊወያዩ ጥያቄ ያቀረቡልህ እውቀት ያላችሁ ሰዎች አሉ። እነሱን እምቢ ብለህ እኔ አሁን ከአንተ ጋር ምንም ልነጋገር አይደለም የገባሁት እና ታንኪዩ። እንዲህ አይነት ዘመን ላይ የደረስነው ወገኖች፣ ከኔ ጋር እየተነጋገረች ከአንተ ጋር ሳትሳደብ የተጠየቀውን ብቻ መልስ። ኤርሚያስ እንዲህ ናቸው ኦርቶዶክስ በዚህ ወጥተው በዚህ ወርደው ሚዩት አድርጋለሁ። አልጨረሰችም። ኖ አልጨረሰችም። ቆይ አልጨረሰችም። ተዋት። እኔ የጨረሰች መስሎኝ ነው። እንዲህ አይነት ጠባይ ያላቸው ኦርቶዶክሳውያን። እሺ ቀጥይ ታለም የጨረሽ መስሎኝ ነው። ይቅርታ እኮ አትሳደብ። እንዲህ ናቸው ኦርቶዶክስ ብለህ አትፈርጅ። እኔ እኮ ፐርሰናል አንድ ሰው ነኝ። ምን ሆነሃል? ሁልጊዜም እኮ ይሄ ነው ችግር። እንዲህ ደቂቃዋን አልጨረሰችም። ተውት። ሀሳቧንም አልጨረሰ እሷ መቼም አልጨርስም። ግን ጠብቁ። መልካቸው ይሄ ነው። የቤተክርስቲያኒቱ ልጆች መልክ ይሄ ነው። እዚች እህት ላይ የሚታየው ማለት ነው አለኝ። የቤተክርስቲያን ልጆች እንዲህ ናቸው አትበል ወንድም አለም። አትፈርጅ። አንድ ሰው ቤተክርስቲያን በአንድ ሰው ወይ በሆነ ሰው እንትን አትልም፣ አትወክልም። እኔ ራሴን ችዬ ነው አሁን እዚህ ጋር ስትሳደቡ አላስችል ብሎኝ የገባሁት። ገባ? እኔ ፐርሰናል አንድ ሰው ነኝ። ስለዚህ መናገር ካለብህ እኔን እንጂ ቤተክርስቲያን እንዲህ ናቸው በዚህ ወጥቶ እውቀት የላቸውም። እንዲህ ብዙ እውቀት ያላቸው ሰዎች አሉ። ባይዘው እንዴ ሲጀመር ጴንጤ የትኛው ሰው ነው እውቀት ያለው?
ስለዚህ እንዲህ ናቸው ሳትል መናገር ካለብህ እኔን ተናግረክ የጠየቅኩን ጥያቄ መልስ። ኤርሚያስ ቀጥል ነው ላውራ። አይ ካልጨረስሽ አውሪ፣ እየጠበቅን ነው የቤተክርስቲያኒቱን መልክ። ስለዚህ አትሳደብ እባክህ፣ አትሳደብ እባክህ። ከኦርቶዶክስ ራስ ላይ ወርደ ወንጌልን ስበክ፣ ወንጌልን አስተምረ እባክህ። ወንድም አለ እባክህ ራስን ቻል። ኤርሚያስ ራስን ችለህ ብትሰብክ እኮ ብዙ ሰዎች ወደ አንተ ሊመጡ ይችላሉ። 24 ሰዓት ስለ ኦርቶዶክስ ስታወራ አትበል። ባልቴት እንደ ባልቴት ስታወራ ስታማ እንዲህ ናቸው በዚህ ወጥተው አትበል። ይሄንን ነው የምልህ ወንድም አለ። እሺ ደቂቃው አልቋል። ተፈቅጅልናለሽ ግን ከዚህ በኋላ እንድናወራ? ደቂቃው አልቋል። ሳይሽ አያያዝሽ እንደማትፈቅጅልን አውራ። ሳትሳደብ አውራ፣ ወንጌልን ስበክ። እሺ ሜት አድርጊው። ምን አለችን ስትገባ? ጥያቄ አለኝ አለች። ከዛ ያለ ደቂቃ ያን ረጅም ሰዓት አወራች። እድል ትሰጠኛለች ብዬ ብቁለጨለጭ ሰሚ ያጣው ሚዩት አደረግኳት። ደቂቃ ልስጥሽ ብዬ አልኳት። አሁንም በተከታታይ ነው የምታወራው። ደቂቃ ሰጠዋት። ጥያቄ ይጠይቃለች ብዬ ካልኩ በኋላ እኔ ከአንተ ጋር ላወራ አይደለም የመጣሁት አለች። ከኔ ጋር እያወራች። እንዲህ አይነት ትውልድና እንዲህ አይነት ዘመን ነው ያለው። ከኔ ጋር ውጭ ብላ እኔን እየጠየቀችኝ ከአንተ ጋር ላወራ አይደለም የመጣሁት ብላ አለች። ሰምታችኋል አይደል ወገኖቼ? እኔን እየጠየቀችኝ ጥያቄ እየጠየቅኩ ነው እንትን እያልኩ ነው፣ ግን እኔ ከአንተ ጋር ላወራ አልመጣሁም አለች። ለውይይት አልገባውም ያልኩት ውይይት አልገባውም ያልኩት እዩት ያልኳችሁ ማለት ነው። አንደኛ ምን እንደተወራ እንኳን ራሱ ምን እንዳወራቸው መልሰሽ ያወራሽውን አውሪ ብዬ ብላት መልሳ አታወራው። ምክንያቱም ብሶት ከሀዘን እንጉርጉሮ ከጥያቄ ከሚመስል አይነት ተቀላቅሎ የቀረበ የዘመናችን ዘመናዊ የሀዘን መገለጫ አይነት የሰጠች ነው የሚመስለው። ጥያቄ አይደለም የጠየቀችው፣ ሀሳቧንም በመጽሐፍ ቅዱስ አስደግፍ አይደለም የተናገረችው። ልብ በሉ። ሁለተኛ እኔ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል፣ ግን ለእኔ ጥያቄ ጠይቀሽኛል። ስለዚህ ከኔ ጋር ልታወሪ ስላልመጣሽ እኔ የጠየቅሽኝን ጥያቄ ብለሽ ያልሽውን ነገር ከኔ ጋር አላወራሁም ብለሽኛል። ጥያቄ ጠይቀሽኝ ከአንተ ጋር ላወራ አይደለም የመጣሁት ብለሽኛል። የኑሮ ውድነቱ ነው ግን እንደዚህ ያደረጋችሁ ማለት እንደዚህ ምን እንደምታስቡ ምን እንደምታወሩ የማይታወቀው የሀገሬ ሕዝብ እንዴት ሰው ከኔ ጋር እያወራ ጥያቄ እየጠየቅኩ ነው ታመጣታለህ የገና በዓል ብላ ያልከው የፋሲካ ያልከው ምናምን ነገር ብለሽኝ ጥያቄ 1 2 ያዝ ብለሽ ሮሮ ስሞታ ምናምን ነገር ሁሉ ቀላቅለሽ እኔ ግን ከአንተ ጋር ላወራ አይደለም የመጣሁት ያው እንደው ዝም ብዬ እንትን አላስችል ብሎ እንጂ። ታዲያ ለማን ያወራሽው? ማን ነው የጠየቅሽው ታዲያ? ነይ ደግሞ አትደበቂ። ስለዚህ እኔ ከኔ ጋር ልታወሪ ስላልመጣሽ ለጠየቅሽው ጥያቄ መልስ የለኝም። ወደ ሶኒ ሄዳለሁ። ሌሎች ከኔ ጋር ሊያወሩ የሚችሉ ኤርሚ፣ እኔ ለውይይት አልገባውም ነው ያልኩህ። በቃ እህትዬ ጨርሰሻል። በቃ ጨርሰሻል። አሁን ሌላ ኦርቶዶክሳዊ ካለ ይግባና የሚጠይቀኝ ከኔ ጋር ማውራት የሚፈልግ ሰው የሚጠይቀኝ እኔም የምጠይቀው ማለት ነው። እሷ ከኔ ጋር ልታወራ አልመጣችም። ራሷን 1300 ሰው ፊት ያለችው ጥያቄ ጠይቄሃለሁ አለችኝ፣ ግን ከአንተ ጋር ላወራ አልመጣሁም ብላለች። ስለዚህ እኔም አይደለም ማለት እኮ አንተ አሁን ማነሽ ትንባለል እታችሁ ረጅ እንዴ ታምሽን እንዴ እታችሁ ረጅ ከኔ ጋር እያወራሽ እኔ አንተን ላወራ አይደለም የመጣሁት ብለሻል። 1300 ሰው እየሰማ ነው። እኔ ልታወሪኝ ካልመጣሽ እኔ አንቺን ላወራሽ ፈቃደኛ አይደለሁም። የምታወሪውን አውርተሻል፣ ጨርሰሻል፣ ሄደሻል። እኔ አሁን ከኔ ጋር የሚያወራ እኔም ሳወራው እኔም ምን አለ እሱም ይጠይቀኛል፣ እኔም ጠይቀዋለሁ። እንዲህ አይነት ሊያወራ የሚችል ኦርቶዶክሳዊ ካለ ይምጣ። አንቺ ልጅሽን ሽሩሩ ማሙሽ ሽሩሩ በይ። ኦኬ፣ ጌታ የሰጠሽ ልጅ ነው፣ እሱን አሳድጊ እህትዬ። ይሄ በጨበጣ ዝም ብሎ የሚወራ አይደለም። ኦኬ፣ ከኔ ጋር ሊያወራ እሱ ከጠይቀኝ መልስለታለሁ በቀነት። እሱም እኔም ከጠይኩት መልስልኝ የሚችል ሳወራው ሊያወራን የሚችል ሰው እንደዚህ አይነት ሰው ይምጣ። ኦኬ፣ እንጂ ለፍልፎ ደቂቃ ሰጥቼሽ ይሄን ሁሉ አውርተሽ ግን አንተን ላወራ አይደለም የመጣሁት ምን ማለት ነው? ይሄ ጉሹ ይሆናል እንግዲህ የቃና ዘገሊላ ጉሽ ማለት ነው።
እሺ የገባው ሰው አቦ 23 ሰላም ነው። እግዚአብሔር ይመስገን። ሰላም ነው። ይርሚ ከየት ቤተ እምነት ነው ወንድማችን? ከየት ቤተ እምነት ነው? ኦርቶዶክስ። ድምፅህን ከፍ አድርገው። እንደዚህ አትዘግይ ስጠይቅ። ድምፅህ አይሰማም ወንድሜ። እዚህ እየቀለድክ ነው። ታች ረድሽ። ኦኬ እሺ ጨረቃ ወይ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነው ታችን? አለን እግዚአብሔር ይመስገን። አሜን። ከየት ቤተ እምነት ነው? ገስት ልከሽ ነው ያስገባሁሽ? ያ መጀመሪያ እየላኩ ነበር፣ ለዛ ነው። ወገኖች ሌላ አለ? ኤርሚዬ እስኪ ዳኒ የሚባለውን ልጅ አስገባው። አንድ ቁጥር እየጻፈ ነው። አይ ቲንክ የኦርቶዶክስ የሆነ የስዕል ነገር አለው ፕሮፋይሉ ላይ ዳኒ የሚባለው። ኦኬ ገስት ላይ ካለ ዳጊ ነው ዳኒ ገስት ላይ ምን አለበት? የወንጌል አማኞች የተባላችሁ ብትወርዱ። ዳኒ ነው የሚለው ስሙ። አንድ ቁጥር እየጻፈ ነው። ጌስት ላክና እናስገባለን። ዳኒ ጥያቄ ካለ ከስድብ ግን ነፃ ይሁን፣ ከስድብ የጸዳ ይሁን የምትጠይቁት ወገኖች። ከባበር ይሳደቡ፣ ችግር የለውም። መሳደብ ይችላል። እኔ ተሳደቡ ነው ብዬ የምላቸው። ኦርቶዶክሳውያን ስትገቡ መሳደብ ከፈለጋችሁ መሳደብ፣ መራገም ከፈለጋችሁ መራገም ትችላላችሁ። ማንን? እኔን ማለት ነው። እኔን መሳደብም መራገምም የፈለጋችሁትን ማለት ትችላላችሁ። ግን ስጨርሱ ጥያቄ ካላችሁ መጠየቅ ትችላላችሁ። ለምን እንደሆነ ታውቃላችሁ? እኔ 10 ዓመት እኮ ነው እዚህ ሶሻል ሚዲያ ላይ 10 ዓመት ሙሉ ሲሰደብ የነበረ ሰው አሁን አንድ ጉሽ ጠጥቶ መጥቶ የሚሳደብ ወጣትም ይሁን ሴት በስሜት ሆኖ መጥቶ የሚሳደብ ሰው ማለት ነው። ከሚስቴ እስከ እናቴ፣ ከኔነቴ እስከ ትውልዴ፣ ከልጆቼ እስከምን በዚህ 10 ዓመት ውስጥ ጥንብርኩሱን አወጣኑ እስከ ዶቃ ማሰሪያው ድረስ ነገርኑ ብለው ያሉ እግዚአብሔር ስጋዬን እንደ አዞ ስጋ አወፍሮታል ማለት ነው። ምንድነው የአዞ ቆዳ እንደሚባለው ማለት ነው። ስለዚህ መሳደብ ትችላላችሁ። ኦርቶዶክሳውያን ስትመጡ መሳደብ ትችላላችሁ። አንደኛ የቤተሰብህን የእናትህን እና የአባትህን አስተዳደግ ታሳየኛለህ። ሁለተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን መልኳን ሁሉ ጭምር ታሳየናለህ ማለት ነው። እና እንዳትከለከሉ እና ጥያቄ ያለው ከስድቡ ቀጥሎ ጥያቄ ያለው ሰው ካለ መጠየቅ ይችላል። እኛ ዋናው እና ሚዩት እንዳታረጓቸው። መሳደብ መራገም መብታችሁ የተጠበቀ ነው። የቤተክርስቲያናችሁም ትምህርት ነው። ምክንያቱም ቤተክርስቲያኒቱም በመጽሐፍቶቿ ላይ ሁሉ ጭምር እርግማንና ስድቦችን ስለጻፈች በጸሎት መጽሐፍት ላይ ጻድቃን ብላችሁ የምትሏቸውም ብዙዎቹ ልክ እንደና አርሴማ አይነት ተሳዳቢዎች ስለሆኑ ማለት ነው መጽሐፋቸው ላይ ስለተጻፈ በስርዓት ዘወርሃ ሰኔንና ዘወርሃ ሐምሌን ድርሳነ አርሴማ ያነበበ ነው ገድል አርሴማን ያነበበ ሰው በእውነት ኦርቶዶክሳውያን እንደዚህ አይነት መልክ የላቸውም ብሎ ሊል አይችልም። ጻድቃኖች ብለው ከሚሏቸውም ስድብ ነው የተማሩት ማለት ነው። ይኸው መረጃ እየሰጠው ገድለ አርሴማ ዘወርሃ ሰኔና ዘወርሃ ነሐሴ ዘወርሃ ሰኔና ዘወርሃ ሐምሌን ያነበበ ሰው ሄዶ ያነበበ ኦርቶዶክሳዊ ካለ እንድች አይነት ሰማዕት ናቶች ሰማዕት ብለን ስንላት የነበረው ብሎ ይላል እና አትከልከሉ ለማለት ነው። እሺ የመብርሃን ልጅ እየሰማሽ ነው እህቴ? እሺ የመነ ያለችው ደግሞ የእመነ የሚባለው በግዕዙ
እመ ማለት እናት ማለት ነው። አንቺ የመ ነው ያልሽው። የመ የሚባል የለም፣ የእመ ነው። እናት ማለት እመ ነው። ኦኬ እሺ። አለ 1300 ሰው ነው ያለው። አለ ወይ ጥያቄ ያለው? ወይ እኛ ደግሞ ጥምቀት ላይ ሲንጠይቃችሁ እያለ ነው። እሺ አብኮ ሰላም ነው? እንዴት ነህ? ደህና ነኝ። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? አይሰማም። ከየት ቤተ እምነት ነው ወይ ቤተ ክርስቲያን ነው? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንኳን ለጥምቀት በዓል አደረሰን። እንኳን አብሮ አደረሰን። ጥምቀት በዓል መንፈሳዊ ነው አይደል? አዎ። መቼ ነው የጀመረው የጥምቀት በዓል መከበር? መጀመሪያ ነው ልጠይቅህ እንዴ? እንኳን አደረሰ ብዬ ስጠይቅ መቼ ነው የጀመረው የጥምቀት በዓል? አንተ ግን ጭንቅላት ግን አለህ እንዴ? መቼ ነው የጀመረው የጥምቀት በዓል? እኔ አንተን ሳስበው እኮ ትልቅ አሪዎስ ነው የማስበው። በቃ this is ኦርቶዶክስ። እንዲህ አይነት ትውልድ ነው ያለው። እንኳን አደረሰ ብዬ ስል እንኳን አብሮ አደረሰን አለኝ። ጥምቀት በዓል መቼ ነው የጀመረው? ጭንቅላት የለህም። በዓላት ባሪ ሄደው ዳኒ ገብቶልሃል። ዳኒ እንኳን ደህና መጣ። ቀጥል እርምዬ። አውራው በቃ እኔ ምንም ሰላም ብያለሁ። ጋይስ ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነህ? አለው እርም ሰላም ነህ? ደህና ነኝ። ከየት ቤተ እምነት ነው? ኦርቶዶክሳዊ ክርስቲያን ነኝ። እንኳን ደህና መጣ። እንኳን ቆያችሁ። እንኳን ለጥምቀት በዓል አደረሰ። አሜን። እንኳን አብሮ አደረሰን እንዳልል አንተ አትቀበልም። እሺ የጥምቀት በዓል መቼ ነው የጀመረው? እንግዲህ ለማወቅ የምትፈልግ ከሆነ ታሪክን ማንበብ ያስፈልገው። እንግሊዝኛን ማንበብ ከቻልክ ወንድሜ የጠየቁ ጥያቄ ላይ መልስ ካለ መልስ መመለስ ነው። ካላወቀው አላወቀውንም ማለት ያለብህ። ስላነበብኩማ ነው የምጠይቅህ። መቼ ነው የጀመረው የጥምቀት በዓል? ክርስቶስ ካዘዘበት ጊዜ ጀምሮ። ክርስቶስ መቼ ነው ይህን ትእዛዝ ያዘዘው? ማርቆስ 16:16ን ማንበብ ትችላለህ። እዛ ጋር ምንድን ነው ያዘዘው? ጥምቀት በዓልን አክብሩ ብሎ ነው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ካለ በኋላ ያመነ የተጠመቀም ይድናል አለ። የሰው ልጆች ለመዳን ማመንም መጠመቅም እንደሚያስፈልግ አዞናልና የኔ ጥያቄ ምን ነበር? ቤተክርስቲያን ታደርገዋለች፣ ትፈጽመዋለች። ዳኒ የኔ ጥያቄ ምን ነበር? ጥምቀት መቼ ነው የተጀመረው አልክ? የጥምቀት ምንድን ነው ያልኩህ? የኔ ጥያቄ ጥምቀት መቼ ነው የተጀመረው? አልወጣኝም። የጥምቀት በዓል መቼ ነው የተጀመረው ነው ያልኩህ። አልወጣኝም ያላልኩትን አትበል። እሱን ታሪክ ማንበብ ትችላለህ። እሱን ያነበብከውን አንተ በዓል አክባሪው ማለት ነው። ክርስቲያን ዛሬ ሳይሆን በ100 ዓመት ውስጥ ሳይሆን የተጀመረችው ከመጀመሪያም ጀምሮ ነበረች። ጥያቄ መልስልኝ። መቼ የተጀመረች አይደለም። የጥምቀት በዓል መቼ ነው የተጀመረው? አንተ እንዳነበበ ሰው በዓሉን የምታከብር ሰው ስለሆንክ እኔ ኦርቶዶክስ መቼ ነው የጀመረችው? በ100 ዓመት ነው? በ1 ዓመት ነው? በ3 ዓመት ነው? አልጠይኩም። ተግባቦ ተወቁ። የጥምቀት በዓል መቼ ነው የተጀመረው? በዓሉን ነው ያልኩት። የጠቀስከው ማርቆስ 16 ነው። ከመጀመሪያም ጀምሮ ሰው መጠመቅ ከተጀመረም ጊዜ ጀምሮ ያ ጥምቀት ይከበራል። በዓል ሆኖ ይከበር ነበር። እንግዲህ ሰዎች መጠመቅ ከጀመሩበት ጊዜም ጀምሮ ያ ኦኬ። ስለዚህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ያሉት የክርስቶስ
ቤተክርስቲያን ውስጥ መጥተው የተቀላቀሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ያሉት ሰዎች ናቸው። ወደ 3000 የሚሆኑ ሰዎች ወደ ጌታ ህብረት የተጨመሩበት ማለት ነው። እነሱ የጥምቀት በዓልን ያከብሩ ነበር። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍት ላይ መረጃ? በዓሉም ያኔ ይቀጥል እንደተጠመቁ በዓል ያከብሩ ነበር ብለህ ስላልከኝ ያው ጥቅሱን ነግሬሃለሁ። ምዕራፍ 2 ቁጥር 38 ሐዋርያት ሥራ ነው እና ግን በዓሉ የተከበረበትን የመጀመሪያው ከዛ ጀምሮ ነው ብለህ ስላልክ የጥምቀት በዓል እንደናንተ ወደ ከተራ ታቦት ይዘው የወጡበት የነበረው በዓሉ የጀመረው ያኔ ነው ብለህ ስላልከኝ የትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት? ጥምቀቱን እንደ ጥምቀት ለድነት ነው ብለህ አክሰፕት ካደረግ ይሄ ነገር ብዙም አይከብድም። ጥያቄም ልፈቅድብህ አይችልም። በዓሉን ነው ያልኩህ። በዓሉን የተከበረበት ቡራቡሬ እንዳታረገው። እኔ ስለ በዓል ነው የማወራው። አይ ጥምቀቱን ተቀብሎ ከሆነ የሚከብድ ነገር እኮ አይደለም። ጥምቀቱን ግን ትቀበለዋለህ? አንተ በመረጃ አታወራም እንዴ? በመረጃ ማውራት አታውቅም? ጥምቀቱን ትቀበለዋለህ? ወይ የታሪክ አድምጠኝ፣ ወይ የታሪክ ወይ መጽሐፍ ቅዱስ ማስረጃ አምጣ። ጥምቀት በዓሉ የተከበረበት እናንተ ትናንትና የጥምቀት በዓል ነው ያከበራችሁት። ኦኬ እሺ፣ ያከበራችሁት ግን መጽሐፍ ቅዱሳዊ ነው ወይስ ታሪካዊ ነው? ታሪኩ ከሆነ መቼ ነው የጀመረው? አንብብ አልከኝ። እሺ መጽሐፍ ቅዱሳዊ ከሆነ መቼ ነው? የቱ ጋር ምዕራፍ ስንት? እሱንም አይ ምልህ ብለህ አትበለኝ። አንዱን ነገር ቢያንስ አንዱን ነገር ልትነግረኝ ይገባል። በዓል አክባሪው አንተ ነህ። እኔ በዓል አላከበርኩም። ቅድምም ነግረኛል። እንኳን አደረሰ ብዬ ስልህ እንኳን አብሮ አደረሰኝ አልከኝ። ይሄንን የምታከብረውን በዓል እንኳን አደረሳችሁ የምትባባሉትን መቼ ነው የጀመረው? በመጽሐፍ ቅዱስ ወይ በታሪክ አልኩ። የታሪኩን ሄደህ አንብብ አልከኝ። አንተ ግን አታውቀውም። የመጽሐፍ ቅዱስንስ ስጠይቅህ መጀመሪያም ሲጠመቁ ነበር ብለህ እንግዲህ የመጀመሪያ ተጠማቂዎቹ በኢየሩሳሌም ባለው በሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ በኢየሩሳሌም ያሉት ክርስቲያኖች ናቸው። እነሱ በዓሉን ያከብሩ ነበሩ ብዬ ስለ አዎ ብለኛል። ምዕራፍ ስንት ቁጥር ስንት የትኛው መጽሐፍ ላይ? እሺ ኤርሚ፣ በዓሉ ላይ ከመድረሳችን በፊት እኮ የሚቀድመው ጥምቀቱ እንደ ጥምቀት ለድነት ነው የሚለውን ነገር ብንወያ በቃ this is ኦርቶዶክስ ይላል ኤርሚያስ። ዳንዬ እናመሰግናለን። ከአቅመህ በላይ የሆነ ጥያቄ ኤርሚ፣ ጥምቀቱ ላይ እንወያይ። በዓሉ ምን ይጠቅማል አንተ? ቴንክ ዩ። ከአቅመህ በላይ የሆነ ጥያቄ ስለሆነ አትችለውም። አንተ አይደለም ሌሎችም ሊመልሱት አይችሉትም። ኦኬ ያለ አቅምህ ነው አንድ ቁጥር የጻፍከው፣ ግን የአቅምህን ያልወርውረሃል። ምንም የወረወርከው እንደው ሂድና አንብብ ነው ያልከኝ። እናንተ ግን አታነቡም፣ ወይ መጽሐፍ ቅዱስ አታነቡም፣ ወይ ታሪካችሁን አታውቁም። እንኳን አደረሰ ብዬ ስል ግን እንኳን አብሮ አደረሰን ብለህ ትላለህ። እንኳን አብሮ አደረሰ ብለህ ለምትለው በዓል ላከበርከው በዓል ግን የታሪክም የመጽሐፍ ቅዱስም ማስረጃ የላችሁም። እደግመዋለሁ፣ ኦርቶዶክስ የጥምቀት በዓል ብላ የምታከብረውን የታሪክም የመጽሐፍ ቅዱስም መረጃ የላትም። የበዓሉን ነው ያልኳቸው። ልብ በሉ፣ ጥምቀት አይደለም ያልኩት፣ የጥምቀት በዓል የሚባለው ማለት ነው። ይኸው ነው። እሺ ቤሪያ፣ የጌታ አምላክ ይመስገን። እንደምን ቆየህ? ማን ይመስገን ያልከው? የጌታ አምላክ የኢየሱስ አምላክ ይመስገን። እሺ እኛ አሁን እንትን ሰባሌሳዊ አይደለም የፈለግነው። እታችሁ ረዳና ታብታብ አድርግ። የቄስ ተክለ ማርያም ገዛኸኝ ልጅ ማለት ነው። እታችሁ ረዳ። አንተ ምንም የምታውቀው ነገር አለ? ኦኬ ምንድን ነው እንትን አበበ ብዬ ስል መሐመድ ብቅ የምትሉት ነገር ተሰማ ብለን ስንል ሲራጅ አለው ይልልሃል። ስማችሁ ሲጠራ በየስማችሁ ግቡ እንጂ ሪሴፕሽኒስት እያየሽ አስገቢ። መዝገቡ ላይ እንደተጻፉት አስገቢ። የጥምቀት በዓልን የሚያከብሩ ሰዎች ይምጡ። የቄስ ተክለ ማርያም ገዛኸኝ ልጅ አሁን ምን ሊያደርግ ነው የገባው? በስህተት ፀጉረ ልውጥ እንዴት ገባህ? ኦኬ ስለዚህ የለም ማለት ነው። ከመጽሐፍ ቅዱስ የሚጠይቋቸው መረጃ የሌላቸው አንድ ከመጽሐፍ ቅዱስ ማነው ከታሪክም ሲጠይቋቸው ታሪካቸውን አያውቁም። ግን እንኳን አደረሰ ብዬ አልኩትኝ። እንኳን አብሮ አደረሰን አለን። በዓሉ መቼ ነው የጀመረው? እናንተ እኮ በዓሉን አታውቁ። እኛ መቼ? እኛ በዓል አክባሪ አይደለንም። እኛ ሲጀምር በዓል አክባሪ አይደለንም። አንዳንድ ቁጥር የምጽፉ ሰዎች ኦርቶዶክሳውያን ናችሁ። ካልሆነ ለወንድሜና ለእህቶች እዚህ ላሉት ልቀቅላቸው። እኔ እንግዲህ ምን ልናደርግ እንችላለን? እሺ እሙሻ
እሺ ሙሻ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ። እባክህ ሙሻ፣ እኔ ከባህር ዳር አቅመ ደካሞችን የምረዳው እንዳታከብድ። አቅመ ደካሞችን የሚረዳ በጣም በጣም የተመሰገነ ሰው ነው እና እግራቸውን እያጠብሽ በጣም ከነሱ ምርቃት ተቀበይ። እግዚአብሔርም የሚወደው ስራ ነው። በጣም ሊረዱ የሚገቡ ወገኖች ናቸው። እግዚአብሔር ይባረክ ማለት ነው። ያለ ጥያቄ ያለ እንትኑ ነው የገባሽው ማለት ነው። እሺ ማስታወቂያ ከሆነ ችግር የለውም። አይ ቲንክ እንደዛ ልንል እንችላለን። ጌታ ይባርክሽ በእውነት። እኔ አቅመ ደካማን የሚረዳ ሰው በጣም ነው ደስ የሚለኝ። አርእስቱ ግን አቅመ ደካሞችን የምትረዱ ግቡ አይደለም ያለው። እንዴት አማርኛ እዛ ጋር ኮንቨርት እያደረገ ነው እንዴ ቲክቶክ የሚያሰማችሁ? የኔ እስቲ መሲታችሁ ረጅና ወይ ስም እዚህ ላይ ሆኖ ብቻ አይመስለኝም። ኮንቨርት ያደርጋል እንዴ? እንዴት ነው? እኔ የማወራው ገልብጦ ነው የሚያወራው። ለምሳሌ መሰረት ብዬ ስል አልጋነሽ ብሎ እታች ይተረጉማል። እታች ያላችሁ ወገኖች አረ ቃል በቃል አንተ የምትናገረው ነው እኛ የምንሰማው ያለ ነው። ወይ ትርጉም በስለሽ እናድርግ እንዴ ኤርምዬ? ተርጉም ይሻለኛል ጌታ ወይ። አረ ጉድ እኮ ነው። ቀጥል። በትክክል ክሊርሊ ይሰማል አንተ የምትለው ነገር፣ ጥሪውም በትክክል ግን አሮ ነው ለምን የሚገባ ሁሉ የሚሳደብ። እስኪ ከስድብ የነጻ አንድ ጥሩ ላይክ ጥሩ ምሳሌ ለኦርቶዶክስ ምሳሌ የሚሆን በጨዋ መልክ መጥቶ አስተምሮን በደንብ አስታጥቆን የሚወርድ እስኪ አንድ ሰው ይግባ። ተባረኩ። እሺ ያቺው ልጅ መጣች እንደገና ተመልሳ። አውራት፣ እናንተ አውራት። ኤርሚ ጥያቄ ምን ነበረ? በተረዳሁትና የሰማሁትን ከአባቶች የተማርኩትን መልስላለሁ። የቀደሙን ጥያቄ አይ ማጨረስን ከወንድማችን ጋር አውሪ። እኔንማ አላወራህም። ላወራህ አይደለም እንደ መልስ መስማት አለባቸው። እዚህ ያሉ ሰዎች እኮ መልሱ ወንድማችን አውራት። መሲ አውሪያት። መልሱን ልመልስ እኮ ነው የገባሁት ኤርሚ፣ መልሱን ልመልስልን የገባሁት። አንተ ችግር የለውም የኔን መልስ ባትመልስ፣ እኔ ግን የተረዳሁትን ምላሽ ልመልስላችሁ ነው የገባሁት። ለሌላ ክርክር አይደለም የገባሁት። ልመልስልህ ፈቃደኛ ናችሁ? መስዬ አስተናግጃት። መሲ አለሽ ወይንም ደግሞ ሶኒ ወይ ማያ አስተናግዷት። ለምንድነው የቀደሙ ጥያቄ እንድመልስ ያልፈለጋችሁት? ለምንድነው እንዳይመለስ የፈለጋችሁት? ነው አንቺ እኮ አንደኛ በስርዓት አልነበርሽ። ኢሞሽናል ሆነሻል። ቆይ በቃ ኦኬ፣ አሁን ተረጋጋሽ። ኦልሬዲ ከአንድም ሁለትም ሶስት ጊዜ ደቂቃ ሰተንሽ አክብረንሽ በጥሩ ጨዋነት በኢትዮጵያዊ በጥሩ ጨዋነት በጥሩ እህትነት አስተናግደንሽ፣ አንቺ ግን ስድብና ጥያቄና ሀሳብ ቀላቅለሽ ከሰጠሽ በኋላ ኖ ኦኬ፣ ለአንቺ ስድብ አይደለም። ኦኬ ለካ ኦርቶዶክስ ነሽ። ኦኬ እናንተ ሙሉ ኦርቶዶክስን ስትሳደቡ የነበራችሁት ማን ነው የተሳደበው? ኦርቶዶክስን እኛ በጣም ሞተን ነው የምንወዳት ኦርቶዶክስን። የሰዎችን ግለሰብ ኦርቶዶክስ እንዲያረጋች እያላችሁ አልነበረ? አሁን እሱን ተወንድም አለም ግለሰብ የሚያደርጉትን አይወክልም። በቃ አያገባንም። ስለ ናይት ክለብኛ ስለ ናይት ካላገባሽ አይገባንም። ኦርቶዶክስ ካላገባሽ እኛን ያገባናል። ተሰጠው ነጻ ፍቃድ ኃጢአትን ይሰራል። አዎ ኦኬ፣ እኛን ደግሞ ያገባናል። አንቺን አያገባሽም፣ እኔን ያገባኛል። አንቺ ስትጠፊ አንዲት ኢትዮጵያዊ እህቴ ማን ነበረ ስሟ? የኔ ነው ስሟ። የኔ አዳምጪ፣ የኔ ወደ ሲኦል ስትወርድ ዝም ብዬ አላያትም። ዝም ብዬ እህቴ ወደ ሲኦል ስትወርድ ዝም ብዬ አላያትም። ከጅብ መንጋጋ እናጠቃታለሁ። በቃ ኦርቶዶክስ የስህተት መንገድ ላይ ካለች የመናገር ግዴታ አለብን። በቃ ግዴታ አለብን። እንጠይቃለን፣ መልሱልን። ማርያም አታማልድም ካልን ማርያምን ትጠላላችሁ። ቅድም ጠየቅኩሽ እኔ ማርያም ምን በድላኝ ነው? በምን ስሌት በምን ሂሳብ እኔ ማርያምን እጠላታለሁ አልኩሽ? አልመለሽልኝም። አይደለም ማርያምን የጌታን እናት ያችን ንጽሕት ብርቃችን
ብርቅ የሆነችን ሴት እሷን አይደለም እሷን መጥላት እኔ እናትሽን አላቃቸውም እናትሽን አልጠላም የሴት አያትሽን አላቃቸውም አልጠላቸውም ምን በድለውኝ እጠላቸዋለሁ ምን አርገውኝ የአባቴ ገዳይ ናቸው ማርያም ምን በድላኝ ነው የምጠላት ማርያም አታማልድም አትመለክም በቃ ፎቶዋ ላይ አልደፋም ስላልኩ ማርያምን ትጠላታለህ ምስልን ለራስህ አታድርግ እጸየፋለሁ እጠላለሁ እስከ ሺህ ትውልድ በቀላለሁ እቀጣለሁ አጠፋለሁ ያለው እኮ የእግዚአብሔር ቃል ነው ምስልን አታቁም እናንተ ደግሞ ለፎቶሽ ያልሰገደ ለፎቶሽ ወድቆ ያልሰገደ ያልተንፈራፈረ ያልተደፋ ያላፈነደደ ሁሉ የተረገመ ነው ትላላችሁ የእግዚአብሔር ቃል በዚህ በኩል ምስልን ተጠንቀቅ ለራስህ አታድርግ ይላል የእግዚአብሔር ቃል አንድ ጊዜ ስማኝ ብቻ አታውራና ይቅርታ አንዴ ስማኝ አንድ ስርዓት ይኖረው ሙሉ ኦርቶዶክስ ስትሳደብ ነበር ማንኛውም ሰው ሙሉ ኦርቶዶክስ ለፎቶ ተደፍቶ ይውላል ተረጋጋ ሁለተኛ ደግሞ ጥሪ ቀርባላችኋል ወንዶች ሚታታርጉ ይሄ እኮ ነው ድካማችሁ እኔ መሰደብ አልፈልግም ልሰደብ አይደለም ወንድ ከሆናችሁ እነ ኤርማስ ዘማርያም እቴ ካንቺ በፊት የገቡ ኦርቶዶክሳውያን አሉ ታያቻለሽ ካላ እነ እየተሳደበ እኮ ነው ኦርቶዶክስ እየተሳደበ ለምን ዝም አድመጪ ካንቺ በላይ አሁን ፌዝ አለ ኦርቶዶክስ ነው ተመስገናለ ኦርቶዶክስ ነው እሱ እያወራ አቋርጠሽው እንደገና ደግሞ ሚዩት አታርጉኝ አትበይ እየተሳደበ ነው ያቋረጥኩት ሃይማኖትን እየሰደበልኝ ነው ሲሰጥሽ ነው ታዲያ ማውራ እንደየተራ እንደያገባው እና ሃይማኖት እየተሰደበ ዝም ማለት አልችልም ሃይማኖት እየተሰደበ በቃ ታችቶኛለሽ እህትዬ ታችቶኛለሽ እህቴ ኤርሚዬ እናንተ ቀጥሉ እሺ ቀጥሉ እኔ ኢሞሽናል ሆናለሁ ቀጥሉ ፌዛሉን እድል ትሰጠኛለህ ፌዛሉ ቆይ አንዴ ታሜ ፌዝ ስለቀደመ ማለት ነው ይፈቅድልኛል ብዬ አስባለሁ ቢፈቅድልኝ ደስ ይለኛል በተለይ ጥምቀት ላይ ስለነበር ጥያቄያችሁ እዛ ላይ መልስ ስላለኝ ኦኬ ጥምቀት በዓሉ ላይ ማለት ነው ያወራን የነበረው ጥምቀት በዓልን ኦርቶዶክስ ታከብራለች የሚል ጥያቄ ነበራችሁና ኤርሚ ፕሮቴስታንቶች ጥምቀት እንደሚያከብሩ ታውቃለህ አይ አይመለከተንም እንዴት አይመለከተኛ የኦርቶዶክስ ነው የጠየቅነው ጥያቄ ለጥያቄው ነው መልስ የምትመልሰው ለጥያቄው መልስ ለመመለስ ጴንጤዎች እንደሚያከብሩ ታውቃለህ ያክብሩ እነሱ ስላከበሩ ነው እናንተ የምታከብሩት ማለት ከጴንጤ ኮርጃችሁ የምታከብሩት ማለት ነው እሱ ሳይሆን ጴንጤዎች የሚያከብሩት መጽሐፍ ቅዱሳዊ ነው ጥምቀት አድመጣኝ እኔ ሲጀምር ጴንጤ የሆነው ጥምቀት የሚያከብር አላውቅም ግን አለ ብለህ እኔ ማስረጃውን እሰጥሃለሁ አሁን ለተጠየቀው ጥያቄ ይሄ ነው መልስህ ስለዚህ እናንተ የራሳችሁ በዓል የላችሁም አድመጣኝ የራሳችሁ በዓል የላችሁም ከጴንጤ ኮርጃችሁ ነው በዓል የምታከብሩት ማለት ነው እሱ ሳይሆን ጴንጤዎች ሆነው ጥምቀትንም መስቀልን የሚያከብሩ የጠየቅነው ምን ነበረ ኦርቶዶክስ ጥምቀት ታከብራለች የምታከብረው በዓል መጽሐፍ ቅዱሳዊ ነው ታሪካዊ ነው ወይ ብለን የጠየቅነው ለዚህ ጥያቄ አንተ መተህ አድመጠኝ ለዚህ መተህ ምንድነው አንተ ያልከው ምንድነው የመለስከው ለዚህ መተህ ጴንጤዎች እንደሚያከብሩ ታውቃለህ አልከኝ እኔ አላውቅም አልኩ ካለም የሚያከብሩ ማስረጃ እሰጥሃለሁ እኔ አድመጠኝ እኔ መቼ ያንተን የጠየኩህን ማስረጃ አምጣና ከዛ አሁን አንተ ማስረጃ የምታመጣው እኮ ጴንጤዎች ያከብራሉ ብለህ ነው የምታመጣው ከውጭ ምናልባት ምንድነው በአንግሊካን ወይ በሌሎቹ ዘንድ እዚሁ ሀገር ውስጥ ነው ያለው ኤርሚ እዚሁ ሀገር ውስጥ እሱንም ታመጣዋለህ እሱን ታሜ ግን በመጀመሪያ እኔ ላልኩ ታሪካዊ ማስረጃና መጽሐፍ ቅዱሳዊ ማስረጃ የኦርቶዶክስን አምጣና ከዛ አንተ ታመጣለህ ማለት ነው እንጂ አሁን ቀጥታ ይኸውልህ ታሜ የጠየኩህ ልብ ብለህ እናንተ ጥምቀት በዓልን ታከብራላችሁ የምታከብሩት መጽሐፍ ቅዱሳዊ ነው ወይ ታሪካዊ ነው ብዬ በታሪክ ይዛለሁ በመጽሐፍ ቅዱስ ይዛለሁ ኦኬ እሱኛውን ከመለስክልኝ በኋላ እንደ ኤርሚ ምን ሆነ ነው ጴንጤዎችም እኮ ያከብራሉ እነዚህም ጴንጤዎች ታውቃቸዋለህ ብለህ ከሀገር ውስጥ ነው ብለኸኛል የሀገር ውስጡም ጴንጤዎች ታሳየኛለህ ጥምቀትን የሚያከብሩ ማለት ነው ኦኬ ቴንክ ዩ ስለዚህ አሁን የኦርቶዶክስን መልስልኝ ታሪካዊና መጽሐፍ ቅዱሳዊነቱን በዓል የጥምቀት በዓል የሚከበረው ማለት ነው ታሜ ቴንክ ዩ መልካም እኔ ምንድነው እንደላይ እንዳለው ልጅ ፎቶኝ የመነጋገር አልፈልግም ቤተ እምነትንም እየጠራውኝ መሰዳደብን አልፈልግም የመጀመሪያው ጉዳይ በአግባቡ ለመነጋገር ከሆነ መናገር ያለብንን በአግባቡ ነው የምናወራው ለምሳሌ ያክል ያንተ ጥያቄ
ኦርቶዶክስ ጥምቀትን ታከብራለች፣ ከየት አምጥታ ነው የምታከብረው ሲል መልካም፣ ኦርቶዶክስ ጥምቀትን ታከብራለች፣ ግን ጴንጤዎችም ያከብራሉ ጥምቀትን። ምን ትላለህ እዚህ ላይ? መልሱን መልሱ ጴንጤዎችም ያከብራሉ። አድምጠኝ ታሜ፣ እኔ እኮ በጣም ነው የሚገርመው። ሁሉ እናንተ መጨቃጨቅ አለብን። የምታወራ ከሆነ እንዴት ነው ኦርቶዶክስ ለምታከብረው ጥምቀት በዓል መጽሐፍ ቅዱሳዊና ታሪካዊ ማስረጃ አሳየን ብዬ ስልህ እንኳን አደረሳችሁ ተብላችሁ የምትባባሉበትን በዓል የታሪክም የመጽሐፍ ቅዱስን መሰረትነት የለውም ብዬ ስል ይኸው እዚህ ፊት ለፊት ነው አለው ብለህ ካልክ እሱኛውን ከሰጠኸኝ በኋላ እንደ ኤርሚ ይሄኛውን የጴንጤዎቹን ጥምቀት የሚያከብሩበትን ከኢትዮጵያ ጀምሮ የኢትዮጵያ ጴንጤዎች ሁሉ የሚያከብሩበትን ብለህ ቤተክርስቲያኑ ትጠቅስልኛለህ፣ እንዴት እንደሚያከብሩ ታሳየኛለህ። እኔ ስለማላቅ ማለት ነው ተሜ እሱን ታሳየኛለህ። አንተ ግን እያደረክ ያለው የእኛን ተውና እናንተ ጋር እኮ ታከብራላችሁ ነው ብለህ የምትለው ጥያቄን ያንተን ተው እኔ ልጠይቀህ ነው። እኔ ደግሞ ያንተን ነው የምጠይቀህ። መጀመሪያ የጠይቁትም ሲገቡ እኔ አሁን ራሱ ፌዝን እኮ ስታስፈቅድ እኔ መልስ አለኝ ብለህ ስላልክ ነው አይደል ተሜ? መልስህን ስጠኝ፣ መጽሐፍ ቅዱሳዊ መልስ፣ ታሪካዊ መልስ ስጠኝ ነው። የጥምቀት በዓል ኤርሚ ኦርቶዶክስ ጋር ለምሳሌ ያክል ሴጣንን ታስወጣላችሁ የሚል ጥያቄ ጴንጤዎችም እኮ ያስወጣሉ። አልጠይቁ የኔ ጥያቄ አይደለም። አዳምጥ አይደል ኤርሚ? እኔንም ብታዳምጠኝ ደስ ይለኛል። እኔንም ብታዳምጠኝ ደስ ይለኛል። የምትለውን ሁሉ እያዳመጥኩ ስለሆነ ሴጣንን ታስወጣላችሁ ሲል ጴንጤም እኮ ያስወጣል ስል እስኪ ማስረጃ አምጣ ነው የምትለኝ። ልክ እንደዚሁ ጥምቀት ኦርቶዶክስ ታከብራለች፣ መጽሐፍ ቅዱሳዊ ነው። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ደግሞ ማናምነን ትውፊትንም ስለምንቀበል፣ ነገር ግን ጴንጤዎች ጋር ይሄ ጥያቄ ከጀመረ ጴንጤዎች ራሳቸው ጥምቀትን ያከብራሉ። ቀኑን አክብረው የራሳቸው ካላንደር ላይ የሚያከብረው አሉ። ስለዚህ ይህን ጥያቄ ስጠይቅ ጴንጤዎችንም ጭምር ነው መጠየቅ ያለብህ። ኦርቶዶክስ ብቻ ብላ አይደለም መጥራት ያለብህ ነው የኔ ሀሳብ። ጴንጤዎችም ጥምቀትን ያከብራሉ። ጥምቀት ብለው ካላንደሩ ላይ አቅልመው በትክክል ከነጸሎቱ የአልተራን ፎጣ ይዘው ሄደው አጥበው ይህንን የሚያደርጉ ጴንጤዎች አሉ። ኦርቶዶክስ ብቻ አይደለችም ነው እያልኩ ያለው። ስለዚህ ስጠይቅ ሁለቱንም ነው መጠየቅ ያለብህ ኤርሚ። እኔ ይህንን ነው እያልኩ ያለሁት። ምን እያለ ነው? ተመስገን እንግዲህ ልብ በሉ ሲገባ ከፌዝ የሚባለው ኦርቶዶክስ እምነት ተከታይ ነው ካጠገቡ ያለው። የጥምቀት በዓል ላይ ጥያቄ ያላችሁ እኔ መልስ አለኝ አለ ተመስገን ማለት ነው። መልሱ ምንድን ነው? ጴንጤዎች በዓል እንደሚያከብሩ ጥምቀት በዓልን ታውቃለህ አለኝ። እኔ አሁን ጴንጤ ነኝ። የጥምቀት በዓል እንደሚከበር አላቅም። እኔ አላቅም። አድምጠኝ። እሱን አንተ ልታሳውቀኝ ነው። የምታሳውቀኝ ግን እኔ ኦርቶዶክስ የአደባባይ በዓል ብላ ከምትላቸው ሁለት በዓላት የአደባባይ በዓል አላት ኦርቶዶክስ። አንደኛው ጥምቀት ነው፣ አንደኛው መስቀል ነው። ስለዚህ ከአደባባይ በዓሎቿ ዓለም ይወቅልኝ ብላ በአይ ቲንክ በዩኒስኮም የተመዘገበ ይመስለኛል የጥምቀት በዓል ያስመዘገበችው በዓል ነው። ለዚህ በዓል መጽሐፍ ቅዱሳዊና ታሪካዊ የሆነ ኤቪደንስ አቅርብልኝ ያልኩ። ሲጀምር ክርስቲያን እንደመሆናችሁ መጠን ክርስቲያንን ብላችሁ ክሌም ስለምታደርጉ መጽሐፍ ቅዱሳዊውን አሳየኝ፣ ከመጽሐፍ ቅዱስ ማለት ነው። ጥምቀትን አይደለም። ጥምቀት ጌታችን ተጠመቀ አልተጠመቀ ማለት ተጠምቋል። እሷ ኦርቶዶክስ አይደለችም፣ የነገረችን መጽሐፍ ቅዱስ ነው። ኦኬ ቅዱሳት ሐዋርያት አጥምቀዋል? አዎ አጥምቀዋል። ከቅዱሳት ሐዋርያት ቅዱስ ጳውሎስ ተጠምቋል? አዎ ተጠምቋል። ሌሎች ቤተሰቦች ተጠምቀዋል? አዎ ተጠምቀዋል። ጌታችን ያመኑትን አጥምቅ ብለዋል? አዎ አምነው የዳኑትን አጥምቀዋል። እኛም ተጠምቀናል። ጥምቀት ላይ አይደለም የኔ ጥምቀት መጠመቅ መጽሐፍ ቅዱስ አይደለም። እናንተ የምታከብሩትን እንደናንተ ከተራያሉ ከፍጡራን ታቦት ጀምሮ ይዘው የሚሄዱ በአርሞኒካ ዳንስ፣ በጭፈራ፣ በጎንደር እስክስታ አንገታቸውና ጀርባቸው እስኪነቀል ድረስ እየደነሱ እየጨፈሩ በጃምቦ ድራፍት በመጠጥ በተለያየ ነገሮችን እንዲህ የፌስቲቫል ያደርጉ የነበሩ በክርስቶስ ቤተክርስቲያን ታሪክ ውስጥ አሳየኝ። አንድ ከመጽሐፍ ቅዱስም ደግሞ በዓሉ በዓል ነው መጽሐፍ ቅዱሳዊ ነው ብሎ የሚል እሱን አሳየኝ ነው ያልኩ። እሱን ካሳየኝ በኋላ ወደ አንተ ደግሞ ትመጣለህ። ይኸው ኤርሚ ደግሞ አንተ እኛን እንደጠይቀን እኔ የምልጠይቅ ብለህ ወደ እኛ ትመጣለህ ማለት ነው። መጽሐፍ ቅዱሳዊ እያልኩ ነው፣ እያዳመጥኩ ነው፣ አዳምጫለሁ። ኢየሱስ ክርስቶስ መጠመቁን ለምን ቢባል ሌላ ወሬዎችን ማውራቱ ተገቢ ስላልሆነ ሰው ንግግሩ በእግዚአብሔር ቃል የተቀመመና ንግግሩ ደግሞ መንፈሳዊ መሆኑ ስላለበት ሰው ሳውራ እንደ መንፈሳዊ ሰው ላውራ። ኢየሱስ ክርስቶስ መጠመቁን ማን ነገረን? መጽሐፍ ቅዱስ ነገረን እንጂ ኦርቶዶክስ አልነገረን። በጣም ጥሩ።
መጽሐፍ ቅዱስ እንደነገረ ራሱ መጽሐፍ ቅዱስን ሰጪና ባለቤት ማን እንዳለ ራሱ አታውቅም። መጽሐፍ ቅዱስን ማን የሰጠ ብለህ አትመልስም ኤርሚያስ፣ መልስ የለህም። መጽሐፍ ቅዱስ ሰጪው አካል ማን እንደሆነ ራሱ አታውቅም። መጽሐፍ ቅዱስ ነገረችን፣ ኦርቶዶክስ አልነገረችን። ማን ነው ያንን መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ አድርጎ ማን የሰጠ ብለህ መልስ የለህም። ዝም ነው። አልጨረስኩም። ኤርሚያስ እኔ አዳምጬ ስለ ጎንደር እስክስታ ራሱ ስታወራ አዳምጬ እንዳልጨረስክ አውቃለሁኝ። አድምጠኝ እኩል ልጨርስና ከዛ በኋላ ትመልሳለህ። አልጨረስኩም ኤርሚያስ ተመስገን። አድምጠኝ። አንተ መጨረስ የለብህም። እንዳልጨረስክ አውቃለሁኝ። ለምንድነው ማላስጨርስህ? የጎንደር እስክስታን ሁሉ ስታወራ ስለ ጃምቦ ስታወራ ራሱ ሳዳምጥ አልነበር? ተመስገን አድምጠኝ። ኦኬ ለምንድነው ማላስጨርስህ? ከገባህበት ሰዓት ጀምሮ ከፌዝ ላይ የተቀበልከው መልስ አለኝ ብለህ ነበር። ከገባህበት ጊዜ ጀምሮ እስካሁን ድረስ ከአርዕስቱ ዳይቨርት አድርገህ ለመውጣት አራውንድ ዘቡሽ ነው የምዞረው። እኔ እናንተ ደግሞ ሁሉ ቀን መጨቃጨቅ የለብንም። አንተ አይደለህም ሊቃውንት የተባሉት መጥተው የምታከብሩትን በሃርሞኒካ ዳንስ ሎሚ የምትወራወሩበትን ፌስቲቫል በአረማውያን ጣዖት አምልኮ ውስጥ ይታያል እንጂ መጽሐፍ ቅዱሳዊ ትምህርትነት እንደሌለው ስለማቅ፣ ስለዚህ መልስ የለህም ማለት ነው። አራውንድ ዘቡሽ ነው። አልፈልገውም። ይሄን ነው ማለት ነው። ለፌዝ ልቀቅለት። ክበር ሌላ ቀን እናወራለን። ያ ፌዝ። ስለዚህ መጽሐፍ ቅዱሳዊ መረጃ፣ ታሪካዊ ማስረጃ ምንም ከኔ ጋር የማውራቱ እንትኑስ እኔ አላወራህም አላልኩም። እኮ አቅሙ ሲኖር ከኔ ጋር የማውራት አቅሙ ሲኖር እናወራ። አቅሙ የለም። አራውንድ ዘቡሽ ነው የምዞረው። አንተ አይደለም ሊቃውንት አመልክም እኮ አልኩህ ብራዘር። ያ ቴንክ ዩ። ፌዝ ያውራ። ስለዚህ ምን አለ ተሜ? መልስ አለኝ አለ። መልስ የለውም። ምንድነው እያወራ ያለው? አራውንድ ዘቡሽ ነው የሚዞረው። ለምን ቆሞ ሀሳቡ ላይ የማውራቱ ነገር የለው። የጥምቀት በዓል የምታከብሩት መጽሐፍ ቅዱሳዊ ነው አይደለም ነው የኛ ጥያቄያችን። ታሪካዊ ከሆነ መቼ ነው የጀመረው? መጽሐፍ ቅዱሳዊ ከሆነ የትኛው መጽሐፍ ላይ ነው ያለው? የጥምቀት በዓል የከተራ በዓል ብላችሁ የምትሉትን የቱ ጋር ነው የጀመረው? ከመጽሐፍ ቅዱስ ከአዲስ ኪዳን ወይ ከብሉይ ኪዳንም ካለ እኛ ያላየኑ ካለ አሳዩ ነው ብሎ እያልኩ ያለት ወንድምነ